ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ሁላችሁንም ትጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቅልኝ በያላችሁበት። ቤተሰብ እኔም ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁልኝ በኮመንትም የምታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብ ያው ደግሞ ዛሬ የመጣሁትም በሀይሚና በብሩክ ጉዳይ ነው። ኮመንትም አንብቤ ያው ብዙዎቹ በጣም እና ቤተሰብ ሁሉም እየተበሳጨ ጭቅጭቅ ሰለቸን፣ ሁሌ እነዚህ ቤት እሪታ ነው፣ ሁሌ ንትርክ ነው፣ ሁሌ ደግሞ መጓተት ነው እያሉ በጣም ብዙ ኦዲየንሶች እየተበሳጩ እንደገና ደግሞ ማለት ነው እንትን ራሱ ቪዲዮአቸውን መሀል ድረስ እንትን እያሉ ማለትም ግማሽ ድረስ እየወሰዱ እንደገና ደግሞ መጨረሻው ላይ አካባቢ አድርገው የሚያዩም ብዙ ኮሜንት አንብቤ ያለውና ሀይሚና ብሩክ በጣም እያጠፉ ነው። በተለይ ሀይሚ ነገሩን እያከረረችው ዙሩን እያከረረችው በጣም እያጠፋች ነው። ኦዲየንስ እያጣች ነው። እይታቸውም ደግሞ እንዲቀንስባቸው እያደረገች ነው። የሚወዷቸው ሰዎች ራሱ እንዲጠሏቸው እያደረገች ነው። እና ለምንድነው ነገሩን የማትፈታው? ኦዲየንስ ከምታጣ ሰው በቃ ከሚበሳጭባት ለኛ ክብር የለንም። ለምንድነው ማታከብሩ? ለምንድነው ደህና ነገር ይዛችሁ ማትመጡት? ሁሌ ጭቅጭቅ ነው፣ ሁሌ ንትርክ ነው። ምንድነው እንደዚህ አይነት ነገር? አሁን ሰለቸን እያሉ ማርያምን እንደዚህ አይነት ኮመንት በደንብ ነው ያነበብኩት ትናንትና በተለቀቀው ቪዲዮ ላይ ማለት ነው። እና ይሄን ያህል ሰው እስከሚማረርብን ድረስ ማድረግም የለብንም። እኛ እነሱን ወደን ፈቅደን ስለምንወዳቸው ነው የምንመለከታቸው እንጂ ይሄን ያህል ተጨንቀንባቸው ወይ ደግሞ ይሄን ያህል እንዲመረን አድርገው እኛን ክብር አሳጥተው ለኦዲየንስ የማይመጥን ነገር ይዘው መምጣት የለባቸውም። እና ሀይሚ ነገሩን ብትፈታው መልካም ነው። ምክንያቱም ከዚህ ቀደም ብዙ ነገር አድርጋለች። ሀይሚ ፕራንክ ነው ብላ ይዛው ባትመጣም ባለፈውም ተናግሬያለሁ፣ አሁንም ድጋሜ እናገራለሁ። ፕራንክ ነው ብላ ይዛ ባትመጣም ቀለበት እስከ ማድረግ ደርሳለች። እንደገና ደግሞ መጨረሻ አካባቢ እንደውም አንድ ቀን ሙሉ ጠፍታበት ስልክም ሲደውል አታነሳለትም፣ አግቶኝ ነው ብላ ቀኑን ሙሉ እዛ ፋሲል ቤት ቁጭ ብላ ውላ ነው አምሽታ ለቀቀኝ ብላ የመጣችው። እና ይህንን ሁሉ ብሩክ በይቅርታ አልፎላታል፣ እውነት ለመናገር ማለት ነው። ስለዚህ ማለት ነው አሁን እሷ ይሄን ሁሉ ጊዜ ይሄ ሁሉ ቀናቶች ከምትጓተትና ኦዲየንስንም ከምታስመርር ብሩክንም ከምታስመርር ይቅር ለእግዚአብሔር ነው። ይቅርታ ጠይቋል ልጁ። ሶስናም ብትሆን ይቅርታ ጠይቃለች። ሶስና ነይ ተብላ ነው የመጣችው፣ እውነት ለመናገር ማለት ነው። አንዳንድ ሰዎች ደግሞ አላችሁ ሶሲንና ያቺ ማን ስሟ ዱባይ ያለችዋን ፋፊን፣ ሶሲንና ፋፊን በጣም ያገናኛችሁ። ብሩክ ወጥቶ እየተናገረ ሶስናን በግድ ለምኛት ነው፣ በግድ እምቢ ብላኝ በግድ አሳምኜ በግድ ለምኛት ነው ያመጣኋት እያለ እየተናገረ ከባለቤቱ ያወቀ ቡዳ ነው እንደሚባለው የሆናችሁ ሰዎች አላችሁ። በቃ ፋፊና ሶስና ፋፊ ከዱባይ ሶስናን አናግራት ነው ፍቅራቸውን ለመበጥበጥ ይሄንን ነገር ያደረጉት እያላችሁ የምታወሩት። ልጁ ግን ወጥቶ ራሱ እኔ ለምኛት ነው አስገድጃት ነው በግድ ያውም አይቻልም እስከ ማለት ድረስ ደርሳ በግድ ብሎ እየተናገረ ነው። እና ኬት አምጥታችሁ እያወራችሁ ጭራሽ ነገር እያጋጋላችሁ ያላችሁ አንዳንድ ኮሜንታተሮች ናቸው፣ እውነት ለመናገር ማለት ነው። አንዳንዶቻችሁ ደግሞ ማለት ነው እንደዚህ ወተን በብሩክ ጨዋነቱን ጥሩ ነው ለፕራንክ ብሎ ነው እንጂ እንደዚህ አይነት ነገር አያደርግም ብለን ስንናገር በጣም መጥፎ ኮመንት የጻፋችሁ መጥፎ ስድብ የምትሳደቡ ለእኔ ብቻ ሳይሆን ለሌላ ቪዲዮ ሰርተው ስለ ብሩክ ለሚለቁ ሰዎችም ገብቼ ሳነብ በጣም መጥፎ እና እውነት ለመናገር አንዳንድ ልጆች አላችሁ
ማርያምን እውነቴን ነው። በሌላ ሰው ኮመንት ላይ ራሱ ገብቼ ሳነብ ኮመንት በቃ ልክ የስድብ ድግሪ እንደጫናችሁ አይነት በጣም በጣም አስጠያፊ ስድብ የምትሳደቡ ይሄ የእውነት እንደዚህ አይነት ኮመንት የምትጽፉ ልጆች ለኔ ብቻ አይደለም ለሌላ ሰው ማለት ነው። በቃ ይሄ የእውነት ብልግናን የሚያሳይ በቃ ምንም ለአፍ በቃ ጠባቂ ጨዋ እንዳልሆናችሁ የሚያሳይ ኮመንት ነውና ተጠንቀቁ። ማርያምን ይሄ ከአፍ የሚወጣ ነገር አጥንት ይሰብራል እንደ አለው መጽሐፍ ቅዱስ። አፋችሁን ተጠንቀቁ። ማርያምን እውነቴን ነው። በጣም መጥፎ ነው። እንደዚህ አይነት ክፉ ቃል አትጻፉ። ክፉ ሰዎች ስለሆናችሁ ክፉ ቃል ይወጣል ከአንደበታችሁ። ከጥሩ ሰው ከጨዋ ሰውማ ጥሩ ንግግር መልካም ንግግር ነው የሚወጣውና ብሩክን ደግሞ ሴት ያሳደገው ባለጌ ነው ምናምን። አሁን እዚህ እንትን ላይ ፕራንክ ላይ ይሄንን ነገር ስላደረገ ሴት ያሳደገው ባለጌ መባል አለበት? ሴትማ ስላሳደገችው በጣም ቆንጥታ አስተምራ ሴትን እንዲያከብር እናቱን እንዲወድ ለሴት ልጅ ክብር እንዲኖረው አድርጋ አሳድገዋለች። እሱንም ደግሞ በተግባር እያሳየን ነው እንጂ ይሄን ያህል ሰውን እንደዚህ በቃ ይሄን እኮ ደና ጥሩ ስራ ይዞ መጥቶ ቢሆን ኖሮ አቤት ሙገሳው። ግን ይችን እንከን ስላገኛችሁበት ብቻ ማለት ነው። ለምንድነው ብሩክ የምታሞግሱት? ለምንድነው ጨዋ ነው የምትሉት? ምናምን ጨዋ ነው ልጁ። በቃ ይሄንን ፕራንክ አደረገ፣ ተሳሳትኩኝ አለ፣ ይቅርታ ጠየቀ። እንዴ እንኳን ሀይሚ ሰው የሆነችዋ የእግዚአብሔር ፍጡር ይቅርና አምላክ ራሱ እኮ ሰውን ይቅር ይላል እኮ ገብርኤልን። ይህን ያህል እንደዚህ ያካበዳችሁት ለሀይሚ ማለት ነው። ሀይሚ እኮ በጣም ብዙ ስህተት እኮ ሰርታለች እኮ ሀይሚ ብዙ እንግዲህ ሴት ልጅ ሆና ማለት ነው የዛ የፋሲል ቤት ሄዳ አገተኝ ብላ ቀኑን ሙሉ መዋል ምን ማለት ነው? እንግዲህ ይሄንን ሁሉ እኮ ሽሮላታል። እሺ ድራማ ነው በሉ፣ ይሄ ፕራንክ የሚሉት ነገር ነው በሉ፣ ይሁን እሱም ፕራንክ ነው ያደረጋት። ስለዚህ ለምንድን ነው ይቅርታ ስትለው እንደዚህ የምትንጓተተው? ኦዲየንስ እስከሚሰለቸው ድረስ ኦዲየንስ በቃን፣ እንደዚህ አይነት ነገር ሰልችቶናል፣ የእነሱን ቪዲዮ እያሳለፍን ነው የምናየው። እኔማ አለች አንዷ መጨረሻው ላይ ደርሼ መጨረሻውን ብቻ ነው የማየው፣ አስጠልተውኛል እስከምትል ድረስ ያደረሱት የራሳቸው ስራ ነው። ይልቅስ ሰው እንዳይሄድባቸው ኦዲየንስ እንዳይሄድባቸው ምከሯቸው፣ ጻፉላቸው እንጂ ሀይሚ ትክክል ነገር እንደሰራች ነገር ወታችሁ ማለት ነው ስለ ብሩክ ጥሩነት ተይ ሀይሚ ይቅርታ አድርጊለት ምንም ጥፋት አላጠፋም እያልን በምንናገር ሰዎች ላይ ወይ በብሩኬ ላይ ከምትነሱብን ሀይሚ አንደኛ ብሩክን ታጣዋለች በዚህ ጸባዩ፣ ሁለተኛ ደግሞ ኦዲየንስን ታጣለች። ያን እንዳይሆንባት መናገር ነው እንጂ ሌላ እንትን ምናምን ነገር አያስፈልግምና ሀይሚ በጣም አብዝተዋለች። ማርያምን የብሩክ ወንድሞች ወጥተው እስከሚናገሩ ድረስ ነው ያደረሰችው፣ ዙሩን ያከረረችው ማለት ነውና ይሄ ጥሩ አይደለም። ኦዲየንስ ብሩክ ራሱ ሲሰለቸው እርግፍ አድርጎ ትቷት እንደሚሄድ 100% እርግጠኛ ሆኜ ነው የምነግራችሁ። ይሄም ደግሞ ትክክል ነው፣ ራሷም ታውቀዋለች። ገና ለገና አንድ ሰው ወደደን በቃ ምንም ባረገው ከኔ አይሄድም ብለን ደምድመን ማሰብ የለብንም። ሰው ነው ሲመረው ይሄዳል፣ በቃ ሲሰለቸው ይሄዳል። ከዚህ ቀደምም ተናግሬዋለሁ። ብሩክ አፈቀራት ወደዳት እንጂ ወንድሟ ኤፍሬም አይደለም፣ ወይ ደግሞ ወንድሟ አብርሃም መሆን አይችልም። እነሱ ናቸው የሚችሏት። ገባችሁ አይደለ? ብሩክ የሰለቸው ሰዓት እርግፍ አድርጓት ነው የሚሄደው። ያ እንዳይሆንባት እንዳታጣው፣ ኦዲየንስንም እንዳታጣ ጻፉላት ለሀይሚ ቪዲዮ ይዛ ስትመጣ። ይሄን ለማለት ነው የመጣሁት። አመሰግናለሁ። ክብረትን ይስጥልኝ። ሰላም